ተመልካቾቻችን እንደምሰምታችኋል በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ቆይታችን ባጫጭር የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር ስለማጣመር፣ የካፒታል ገበያ ባለስልጣን ላልተመዘገቡ አክሲዮኖች ስለሰጠው ማስጠንቀቂያ፣ ዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት ስለመጽደቁ፣ እንዲሁም ደግሞ ዓለም አቀፉ የገንዘብ ተቋም IMF ከኢትዮጵያ ጋር የተራዘመ የብድር ፋሲሊቲ መርሃ ግብር ስምምነት ላይ ስለመድረሱ እናነሳለን። በዝርዝር ደግሞ የኢትዮጵያ ካፒታል ገበያ እያደረጋቸው ስለሚገኘው ስራዎችና አጠቃላይ አሁን የደረሰበት እንቅስቃሴን በተመለከተ ከባለሙያ ጋር ቆይታ እናደርጋለን። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው የፋይናንስ መረጃችን እናመራለን። የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀምሯል። ለኢትዮጵያ የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ የሆነው የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን የብሔራዊ ባንክ ባወጣው መግለጫ አስታውቋል። የፋይዳ ዲጂታል መታወቂያ በሀገር በቀል የኢኮኖሚ አጀንዳ እና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ ዋናው ጉዳይ መሆኑን የገለጸው ማዕከላዊ ባንኩ አገልግሎቱም ዘርፈ ብዙ ስለመሆኑ አስታውቋል። በዋናነትም ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎትን ማግኘት እንዲችሉና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም ያስችላቸዋል። እንዲሁም ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ ስትራቴጂ እና መሰረተ ልማት ሆኖ ያገለግላልም ተብሏል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም በኦንላይን የፋይዳ ተለዋጭ ቁጥር በማቅረብ ማከናወን እንደሚችሉም አስገንዝቧል። ስለሆነም ደንበኞች በተጠቀሰው የጊዜ ገደብ ማለትም እስከ መጋቢት 30 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዳጣምሩ የኢትዮጵያ ብሔራዊ ባንክ አሳስቧል። ቀጥለናል ተመልካቾቻችን። የካፒታል ገበያ ባለስልጣን ላልተመዘገቡ አክሲዮኖች ማስጠንቀቂያ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ህዳር 16 ቀን 2018 ዓ.ም የተጠናቀቀውን የአክሲዮን ምዝገባ ቀነ ገደብ ያላከበሩ ማህበራት ላይ ጥብቅ ማስጠንቀቂያ አስተላልፏል። ባለስልጣኑ እንዳስታወቀው ያልተመዘገቡ አክሲዮኖችን መገበያየት በካፒታል ገበያ አዋጅ መሰረት እስከ 15 ዓመት ጽኑ እስራትና እስከ 300 ሺህ ብር የሚደርስ ቅጣት የሚያስከትል ወንጀል ነው። ስለሆነም አክሲዮን ማህበራት ከዚህ በኋላ ማንኛውንም ከአዲስ ወይንም ነባር አክሲዮን ሽያጭ ጋር የተያያዘ ግብይት እንቅስቃሴ ወዲያውኑ እንዳቆሙ በጥብቅ አሳስቧል። ይህንን ትዕዛዝ የሚጥሱ ማህበራት የቦርድ አባላትና የስራ ኃላፊዎች ከገንዘብ ቅጣት ባለፈም ከስራ እስከ መታገድና ጥቁር መዝገብ እስከ መስፈር የሚደርስ አስተዳደራዊ እርምጃ ይጠብቃቸዋል ብለዋል። ባለስልጣኑ ህብረተሰቡ ፍቃድ ካልተሰጣቸው ደላሎችና ገበያ ውጪ ያሉ ያልተመዘገቡ አክሲዮኖችን ከመገበያየት እንዲቆጠብና ለጥቆማ በተሰጠው አድራሻ መረጃ እንዲያደርስም አሳስቧል። ተመልካቾቻችን ወደ ሌላኛው የፋይናንስ መረጃችን አልፈናል። ኦሮሚያ ባንክ በ2017 የሂሳብ ዓመት የ155 በመቶ ብልጫ ያለው ከታክስ በፊት 2.6 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡን አስታወቀ። ባንኩ የተጠናቀቀውን የሂሳብ ዓመት በስኬት ማጠናቀቁን ያስታወቀም ሲሆን በዓመቱ 12.36 ቢሊዮን ብር ጠቅላላ ገቢ አግኝቻለሁም ብሏል። እንዲሁም በ2017 የሂሳብ ዓመት 13.36 ቢሊዮን ብር ገቢ ያስመዘገበ ሲሆን ከቀዳሚው ዓመት ጋር ሲነጻጸር የ31 በመቶ ወይም የ3.9 ቢሊዮን ብር ብልጫ እድገት ያለው ነው ብሏል። በሂሳብ ዓመቱ ከ14 ቢሊዮን ብር በላይ አዲስ ተቀማጭ ገንዘብ በማሰባሰብ አጠቃላይ ተቀማጭ ገንዘብ መጠኑን 70.3 ቢሊዮን ብር አድርሻለሁም ነው ያለው። የባንኩ ጠቅላላ ሀብት ከ85.5 ቢሊዮን ብር በላይ የተሻገረ ሲሆን ባንኩ ለተለያዩ የኢኮኖሚ ዘርፎች የሰጠው የብድር ክምችት ደግሞ 45.38 ቢሊዮን ብር መድረሱ በሪፖርቱ ተመላክቷል። ኦሮሚያ ባንክ አጠቃላይ የተከፈለ ካፒታል መጠኑ 6.88 ቢሊዮን ብር የደረሰም ሲሆን የደንበኞቹ ቁጥር ደግሞ 6.9 ሚሊዮን ስለመሻገሩ ተመላክቷል።
ተመልካቾች ቀጥለናል። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናመራለን። ዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት መጽደቁ ተገልጿል። የኢትዮጵያን ዲጂታል ሽግግር የሚያሳልጡ በርካታ ጉዳዮች የተካተቱበት ዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት መጽደቁ ተገልጿል። ኢትዮጵያ ዲጂታል ኢትዮጵያ 2025 በመቅረጽ መጠነ ሰፊ ስራዎችን ስታከናውን እንደነበር የሚታወስ ሲሆን በዋናነትም የዲጂታል መሰረተ ልማትና አስቻይ ጉዳዮች ላይ ያተኮረም ነበር። 900 የሚሆኑ የመንግስት ተቋማት የኤሌክትሮኒክስ አገልግሎት መጀመራቸው ከ60 ሚሊዮን በላይ የሞባይል ገንዘብ ተጠቃሚዎች ማፍራት መቻሉና የዲጂታል ገንዘብ ዝውውር እንዲሁም ከ24 ሚሊዮን በላይ የፋይዳ መታወቂያ ተመዝጋቢዎች ባለፉት 5 ዓመታት የተመዘገቡ ዋና ዋና ተጠቃሽ ስኬቶች ናቸው። የመጀመሪያው ምዕራፍ መጠናቀቁን ተከትሎ ሁለተኛው የዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት መጽደቁ ይፋም ሆኗል። በዚህ ስትራቴጂም ሀገሪቱ በዲጂታል ዘርፍ የምታደርገውን ሽግግር የሚያሳልጡ በርካታ ጉዳዮች የተካተቱ ሲሆን በተለይም የኢንተርኔት ተደራሽነት፣ ዲጂታል የፋይናንስ አካታችነት፣ የኤሌክትሮኒክስ የመንግስት አገልግሎትን ተግባራዊ ማድረግ ይገኙበታል። ተመልካቾች በዚህ ጉዳይ ላይ በቀጣይ ፕሮግራማችን የባለሙያ ማብራሪያ አካተን በስፋት የምንመለስበት እንደሆነ ለመጠቆም እንወዳለን። ዓለም አቀፉ የገንዘብ ተቋም IMF ከኢትዮጵያ ጋር በ3.4 ቢሊዮን ዶላር የተራዘመ የብድር ፋሲሊቲ መርሃ ግብር በአራተኛው ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱ ገልጿል። ይህ ስምምነት የIMF ስራ አስፈጻሚ ቦርድ ሲያጸድቀው ቀጣዩ የ261 ሚሊዮን ዶላር ክፍያ ለኢትዮጵያ እንዲለቀቅ መንገድ ይከፍታል። ይህ ክፍያ ሲፈጸም በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ 2.13 ቢሊዮን ዶላር ከፍ ይላል። የገንዘብ ተቋሙ ባወጣው መግለጫ የኢትዮጵያ መንግስት የጀመረውን የማክሮ ኢኮኖሚ ማረጋጋትና የልማት ማሻሻያዎችን በመገምገም የማክሮ ኢኮኖሚ መረጋጋትን ለማጠናከርና በመካከለኛ ጊዜ እድገትና ድህነትን ለመቀነስ ቁልፍ ይሆናል የሚል አስተያየትም አካቶበታል። ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2024 የድጋፍ ብድሩን ስትይዝ ከባድ የውጭ ዕዳ መልሶ የማዋቀር ስራ ላይ ትገኛለች። IMF ባወጣው ሪፖርት ቡድን 20 የጋራ ማዕቀፍ ስር የዕዳ ዘላቂነትን ለመመለስ የሚደረጉ ጥረቶች እየገፉ መሆናቸውን ጠቁመዋል። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች፣ ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።